እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ስለ ቡና እውነታ እነግራችኋለሁኝ። ቡና ጤናማ ነው ወይንስ ጎጂ ነው የሚለውን በስፋት እናወራለን። መቼ ጎጂ ነው፣ እንዴት ብትጠቀሙትስ ጤናማ ነው የሚለውን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቡና በዓለም ላይ በብዛት ከሚጠጡ መጠጦች አንዱ ሲሆን ሳይንቲስቶች ለብዙ አስርት ዓመታት ጥናትም አድርገውበታል። ልክ እንደ ብዙ ምግቦች የቡና ውጤቶቹ የሚወሰኑት በምትጠጡት መጠን፣ በጤና ሁኔታችሁ እናም ሰውነታችሁ ለካፌን በሚሰጠው ምላሽ ላይ ነው። በቅድሚያ እስቲ የቡና የጤና ጥቅሞቹን ልንገራችሁ። አንደኛ፣ ቡና በአንቲ ኦክሲዳንትስ የበለጸገ ነው። ቡና በዘመናዊው አመጋገብ ውስጥ ትልቅ የአንቲ ኦክሲዳንት ምንጮች ከሆኑት ውስጥ አንዱ ነው። ሕዋሳትን ከኦክሲዲቲቭ ስትረስ ይከላከላል እናም ኢንፍላሜሽንንም ይቀንሳል፣ ብግነት የምንለው። ሁለተኛ፣ የአእምሮ ስራን እናም ጉልበትንም ያጎላል። ካፌን አዶኖሲን ወይም ደግሞ እንቅልፍን የሚያመጣ የነርቭ አስተላላፊን በመዝጋት ንቃትን፣ ትኩረትን፣ የማስታወስ ችሎታን እናም ስሜትንም ይጨምራል። እንደ አልዛይመር እናም ፓርኪንሰንስ ያሉ የነርቭ በሽታዎች ተጋላጭነትንም ሊቀንስ ይችላል። ሶስተኛ፣ የልብ ጤናንም ይደግፋል። በመጠኑ ሲወሰድ በመጠኑ መጠጣት በቀን ከ2 እስከ 4 ስኒ ቡናን መጠጣት ከስትሮክ እና ከልብ በሽታ ስጋት መቀነስ ጋርም የተያያዘ ነው። የደም ስሮችን ተግባር እናም የደም ዝውውርንም ያሻሽላል። አራተኛ፣ አይነት 2 የስኳር በሽታ ተጋላጭነትንም ሊቀንስ ይችላል። የቡና ጠጪዎች ብዙውን ጊዜ የተሻለ የኢንሱሊን ሴንሲቲቪቲ አላቸው። ካፌን ያለው እናም የሌለው ቡና ሁለቱም የመከላከያ ውጤት አላቸው። አምስተኛ፣ የጉበት ጤናንም ይደግፋል። እንደ ሲርሆሲስ እናም የጉበት ካንሰር ያሉ የጉበት በሽታዎች ተጋላጭነትንም ይቀንሳል። ስባማ የጉበት በሽታንም ለመከላከል ይረዳል። ስድስተኛ፣ አካላዊ አፈጻጸምንም ያጎላል። ካፌን አድሬናሊንን በመጨመር ጽናትንናም ጥንካሬን ያሻሽላል። አትሌቶች ከስፖርት በፊት በብዛት ይጠቀሙበታል። ሰባተኛ፣ ዕድሜንም ሊያረዝም ይችላል። ጥናቶች እንደሚያሳዩት የቡና ጠጪዎች ያለ ዕድሜያቸው የመሞት ዕድላቸው ዝቅተኛ በመሆኑ ረዘም ላለ ጊዜ የመኖር ዝንባሌ አላቸው። ስለዚህ ቡና እነዚህንና ሌሎችንም በጣም በርካታ ጥቅሞችን ይሰጣል ማለት ነው። ታዲያ የቡና ሊሆኑ ወይም ሊከሰቱ የሚችሉ ጉዳቶችን ደግሞ ልንገራችሁ። አንደኛ፣ እንቅልፍ ማጣት ነው። በቀኑ መጨረሻ ላይ ቡናን መጠጣት እንቅልፍ ማጣትን፣ ደካማ የእንቅልፍ ጥራትን እናም ድካምን ሊያስከትል ይችላል። ካፌን በሰውነታችን ውስጥ ከ6 እስከ 8 ሰዓታት የመቆየት ባህሪ ያለው። ሁለተኛ፣ ጭንቀትና ውጥረት ነው። ከፍተኛ መጠን ያለው ቡና የነርቭ ስርዓትን ከመጠን በላይ በማነቃቃት መንቀጥቀጥን፣ ፈጣን የልብ ምት ወይም ደግሞ ጭንቀትን ያስከትላል። ሶስተኛ፣ የምግብ መፈጨት ችግሮች ነው። ቡና የጨጓራ አሲድ እንዲመነጭም ያደርጋል። በአንዳንድ ሰዎች ላይ የአሲድ ሪፍለክስ የጨጓራ አሲድን ወይም ደግሞ ቁስለትን ሊያባብስም ይችላል። በተለይ ባዶ ሆድ ላይ ከተወሰደ የጨጓራ ምቾት ማጣትንም ሊያስከትል ይችላል። አራተኛ፣ የአጥንት የጤና ስጋቶች ነው። ከመጠን በላይ ቡናን መጠጣት የካልሲየም መምጠጥን ሊያስተጓጉል ስለሚችል በአመጋገብ ውስጥ በቂ ካልሲየም ከሌለ የአጥንት መሳሳት ወይም ደግሞ ለኦስቲዮፖሮሲስ ተጋላጭነትንም ሊጨምር ይችላል። አምስተኛ፣ ሱስና ስታቋርጡ የሚከሰቱ ምልክቶች ነው። በየጊዜው በብዛት የሚጠጡ ሰዎች በቡና ላይ ጥገኝነትን ሊያዳብሩ ይችላሉ። የማቋረጥ ምልክቶች ቡና ሲዘለል እንደ ራስ ምታት፣ ብስጭት እናም ድካምም ሊሰማችሁ ይችላል ማለት ነው። ስድስተኛ፣ የእርግዝና ስጋቶች ነው። ከፍተኛ የካፌን መጠን የፅንስ መጨናገፍ፣
ዝቅተኛ የወሊድ ክብደት ወይም ደግሞ ያለ ጊዜው የመውለድ ስጋትንም ሊጨምር ይችላል። ነፍሰ ጡር ሴቶች ካፌን እንዲቀንሱ ይመከራል። ብዙውን ጊዜ በቀን ከ200 ሚሊግራም በታች፣ ይህም ከ1 እስከ 2 ስኒ ቡና ጋር እኩል ነው። ከዚህ በላይ መጠጣት የለባቸውም። ስለዚህ የቡና ሊሆኑ የሚችሉ ጉዳቶች በአጭሩ እነዚህ ናቸው ማለት ነው። ታዲያ ጤናማ የሆነ የቡና አወሳሰድ ልምዶችን ደግሞ ልንገራችሁ። መጠነኛ የሆነ የቡና አወሳሰድ ቁልፍ ነው። በቀን ከ1 እስከ 3 ስኒ እስከ 400 ሚሊግራም ካፌን ለአብዛኛዎቹ ጎልማሶችና ወጣቶች በአጠቃላይ ደህንነቱ እየተጠበቀ ነው። እንዲሁም በማታ መጠጣትን አስወግዱ። ከመተኛታችሁ በፊት ቢያንስ ከ6 ሰዓታት በፊት ቡና መጠጣትን አቁሙ። እንዲሁም ተጨማሪ ነገሮችን ደግሞ ገድቡ። በጣም ብዙ ስኳር፣ ክሬም ወይም ደግሞ ጣዕም ያላቸው ነገሮች ቡናውን ጤናማ ያልሆነ እንዲሆን ሊያደርጉትን ይችላሉ። በተጨማሪም ከንጥረ ነገሮች ጋርም አዛምዱት። ብዙ ቡና የምትጠጡ ከሆነ አመጋገባችሁ በቂ ካልሲየም፣ ማግኒዥየም እና ውሃ መያዙን አረጋግጡ። እንዲሁም ጥራቱን ምረጡ። በንጹህ የተመረተ ቡናን ምረጡ። ተጨማሪ ንጥረ ነገሮችን የያዘውን ፈጣን ቡና ወይም ደግሞ ኢንስታንት ኮፊን አስወግዱ። በአጠቃላይ ቡና ጤናማ ወይንስ ደግሞ ጎጂ ነው ለሚለው ጥያቄ በመጠኑ ከተጠጣ ቡና ጤናማ ነው። ቡና አንቲ ኦክሲዳንቶችን ይሰጣል። የአእምሮ እናም የልብ ጤናንም ይደግፋል። የስኳርና የጉበት በሽታዎችን አደጋንም ይቀንሳል። እንዲሁም እድሜንም ሊያረዝም ይችላል። ከመጠን በላይ ሲሆን ግን ጎጂ ነው። ብዙ ቡና ወይም ደግሞ ካፌን መውሰድ እንቅልፍን ሊያስተጓጉል፣ ጭንቀትን ሊያባብስ፣ የምግብ መፈጨትንም ሊጎዳ እንዲሁም እርግዝና እናም የአጥንት ጤና ላይ ተጽዕኖን ሊያሳድር እንደሚችል ማወቅ አለባችሁ። በአጭሩ ቡና በመጠኑ እናም በጥበብ ሲወሰድ ከጎጂነቱ ይልቅ ጤናማ የመሆን እድሉ በጣም ከፍተኛ ነው ማለት ነው። ስለዚህ ቡናን በልኩ ከወሰዳችሁ ከጉዳቱ ይልቅ ጥቅሙ ያመዝናል። በርካታ ጥቅሞችን የምታገኙ ይሆናል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋም አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከቡና ጋር በተያያዘ ደግሞ ጥያቄ ካላችሁ ማንኛውንም ጥያቄ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።